ሰላም ሰላም፣ እንዴት ናችሁ? ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ይህንን ቪዲዮ ላይ ከማድረግ ጀምሩ። እንዲሁም ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ እገዛ እናስተምራለን። ትምህርቱን ገብታችሁ መከታተል ለምትፈልጉ ከታች ማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ እየገባችሁ ማናገር ትችላላችሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉን በአክብሮት እጠይቃለሁ። አብራችሁን ቆዩ። እሺ፣ በዛሬው ቆይታችን ደግሞ እንግዲህ የአማርኛ ፊደላትን ከዚህ በፊት አይተን ነበረ ወደ እንግሊዝኛ ሲቀየሩ። በዛሬው ቆይታችን ደግሞ ቃላት እንዴት ይቀየራሉ ወይም ስሞች እንዴት መጻፍ እንችላለን የሚለውን ከኔ ጋር አብረን ቆይታ የምናደርግ ይሆናል ማለት ነው። እሺ፣ መጀመሪያ አማርኛ ስሞችን እናነብና ከዛ ወደ እንግሊዝኞቹ ደግሞ እንገባለን ማለት ነው። የመጀመሪያ ብ አለ፣ ከዛ ሩ ከ አንድ ላይ ስናነበው ብሩክ ይላል። ብሩክ የሚለውን በእንግሊዝኛ ስንጽፈው እንግዲህ ብ ስንል ስድስተኛ ስለሆነች ቢ ብቻ ትሆናለች። ሩ የሚለው ደግሞ ሁለተኛ ነው። ሀርዩን እንጠቀማለን ማለት ነው። እዛ ከ ስንል ደግሞ ኬን እንጠቀማለን ማለት ነው። ስለዚህ ብሩክ የሚለውን ለመጻፍ ቢ አር ዩ ኬ ብሩክ ብሩክ እንላለን። ቀጣይ ደግሞ የመጀመሪያዋ መ አለች፣ ከዛ ሰ ዘረ ከዛ ት አንድ ላይ ስናነባቸው መሰረት 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 እንላለን። መሰረት ፊደሉን ለመጻፍ መ ስንል የመጀመሪያ ነው፣ ኤም ኢ እንጠቀማለን። ሰም የመጀመሪያ ነው፣ ኤስ ኢ እንጠቀማለን። ረም የመጀመሪያ ነው፣ አር ኢ እንጠቀማለን። ት ግን ስድስተኛ ስለሆነች ስድስተኛ ፊደል ደግሞ ቅጥያ ስለሌላቸው ቲ ብቻ እንጠቀማለን ማለት ነው። ስለዚህ መሰረት ስንጽፍ ኤም ኢ ኤስ ኢ አር ኢ ቲ መሰረት በዚህ መልኩ ይጻፋል ማለት ነው። ቀጣይ ደግሞ አ ስንል የአቤት የመጀመሪያ፣ በን የበቤት የመጀመሪያ፣ ጋን የበቤት የመጀመሪያ አንድ ላይ ስናነበው አበበ 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 እንላለን። አበበ የሚለውን ቃል ደግሞ ሁሉ የመጀመሪያ ናቸው። ስለዚህ አ እና አቤት ስለሆነ ራሱ ኤን ብቻ እንጽፋለን። በስንል ደግሞ ቢኢ እንጽፋለን። ድጋሚ በስንጽፍ ደግሞ ቢኢ እንጽፋለን ማለት ነው። ስለዚህ አንድ ላይ ስንጽፈው ኤ ቢኢ ቢኢ አ በበ ስንጽፍ ኤ ቢኢ ቢኢ አበበ እንጽፋለን። ቀጣይ አ የአይ መጀመሪያ የበ አምስተኛ እና የለ ስድስተኛ በመጠቀም አቤል አቤል የሚል ስም እናገኛለን። ይህንን ደግሞ ስንጽፈው አ በተመሳሳይ ከዚህ ጋር እንዳየነው አ ስንል አናባቢ ስለሆነች ትየላቸውም ኤ ብቻ እንጽፋለን። ቤ ስንል ደግሞ በቤት አምስተኛ ነው፣ ቢኢ እንጠቀማለን። ለ ግን ስድስተኛ ስለሆነ ቅጥያ የለውም፣ ኤልን ብቻ እንጽፋለን ማለት ነው። ስለዚህ አቤል የሚለውን ቃል ስንጽፍ ኤ ቢኢ ኤል ብቻ አቤል አቤል የሚለውን እናያለን። ቀጣይ ከስንል የከ መጀመሪያ፣ ማ የማ አራተኛ፣ ት ደግሞ የለ ስድስተኛ አንድ ላይ ከማል እንላለን። ከስንል ኬኢ እንጠቀማለን። ማ ስንል ደግሞ አራተኛ ነው፣ ኤምኤ እንጠቀማለን። ል ደግሞ ከዚህ በፊት እንዳየነው ኤልን ብቻ እንጠቀማለን ማለት ነው። ስለዚህ አንድ ላይ ስናነበው ኬኢ ኤምኤ ኤል ኬኢ ኤምኤ ኤል ከማል እንላለን። ቀጣይ ዮ የሰባተኛ፣ ና የና አራተኛ፣ ስ ደግሞ የሰ ስድስተኛ በመጠቀም ዮናስ እንላለን። ዮናስ የሚል ስም እናገኛለን። ዮናስን ስንጽፍ ዮ የቤት መጨረሻ ሰባተኛ ስለሆነ ኦን ይጠቀማል። ስለዚህ ዋይ ኦን እንላለን ዮን ስንጽፍ። ከዛ ና ስንጽፍ ደግሞ ና ደግሞ አራተኛ ነው የነቤት፣ ስለዚህ ኤን ኤን ይጠቀማል አራተኛ ኤን ስለሚያስከትለው ማለት ነው። ከዛ ደግሞ ስ ደግሞ ስድስተኛ ነው፣ ስለዚህ ኤስ እንጠቀማለን ማለት ነው። ስለዚህ አንድ ላይ ስንጽፈው ዋይ ኦ ኤን ኤ ኤስ ዋይ ኦ ኤን ኤ ኤስ ዮናስ ዮናስ እንላለን ማለት ነው። ቀጣይ የና አራተኛ ና፣ ታ የታ አራተኛ፣ ከዛ ነ ደግሞ የነቤ ስድስተኛ። ስለዚህ አንድ ላይ ስናነበው ናታን 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 ይላል። ናታን የሚለውን ቃል ደግሞ ስንጽፍ ና ስንል አራተኛ ነው፣ ኤንኤ እንጠቀማለን። ቀጣይ ታ ስንል ደግሞ ቲኤ አራተኛ ይሄኛውን፣ ከዛ ነ ደግሞ ስንል ደግሞ ኤን። ስለዚህ አንድ ላይ በማድረግ NATAN ናታን የሚል ቃል እናገኛለን።
በቀጣይ ቶ የተሰባተኛ፣ ማ የመ አራተኛ፣ ስ ደግሞ ከሰቤተሰብ ስድስተኛ። ስለዚህ እንላች ናነበው ቶማስ ሚል ቃል አለ። ቶማስ ሚሊዮን ቃል ደግሞ ስጽፍ ቶ የተቤት ሰባተኛ ስለሆነ ኦን ታስከትላለች። የተቤት ሰባተኛ ቲኦ ቶ እንላለን። ማ ስንል ደግሞ አራተኛ ፊደል ነው ኤምኤ እንላለን። ከዛ ስ ደግሞ ኤስን ብቻ እንጠቀምና አንድ ላይ ስናነበው ቲኦ ኤምኤ ኤስ ቶማስ ሚል በዚህ እናነባለን ማለት ነው። ቀጣይ በለጠ ሚል ቃል እናገኛለን፣ ወይም በለጠ የሚባል ስም እናገኛለን። በ የበ የመጀመሪያ ነው። ለ የለ የመጀመሪያ ነው። ጠ ደግሞ የጠቤት የመጀመሪያ ነው። ስለዚህ ሁሉ የመጀመሪያ ፊደል ናቸው ማለት ነው። የመጀመሪያ ፊደል ከሆነ በስንል ቢኢ እንጠቀማለን። ለ ስንል ኤልኢ የመጀመሪያ ነው። ጠ ስንል ደግሞ ቲኢ አንድ ላይ ስናነበው ቢኢ ኤልኢ ቲኢ በለጠ ሚል ቃል እናገኛለን። በመቀጠል ከ የከ የመጀመሪያ፣ በ የበ የመጀመሪያ፣ ደ የደቤት የመጀመሪያ። ስለዚህ አንድ ላይ ስናነበው ከበደ ሚል ቃል እናገኛለን። ከበደ የሚለውን ቃል ደግሞ ስንጽፍ ወይም ስም ስንጽፍ ሁሉ የመጀመሪያ ፊደል ስለሆነ ሁሉም ኢ ያስከትላል ማለት ነው። ውክላቸውን ካስቀመጥን በኋላ ከዛም በኋላ ኢ መጨመር ነው። የከ ውክል ኬ ነው፣ ኬኢ እንላለን። የበ ውክል ደግሞ ቢ ነው፣ ቢኢ እንላለን። የደቤት ውክል ደግሞ ዲ ነው፣ ዲኢ እንላለን። ሁሉ የመጀመሪያ ስለሆነ አንድ ላይ አድርገን ከበደ ስንል ኬኢ ቢኢ ዲኢ እናደርጋለን ማለት ነው። ወደ ቀጣዩ ስናልፍ ሙ የመ ሁለተኛ፣ ላ የላ አራተኛ፣ ት ደግሞ ከተቤተሰብ ስድስተኛ አንድ ላይ የማድረግ ሙላት ሚል ቃል እናገኛለን። ሙ ስንል ሁለተኛ ፊደል ዩን ያስከትላሉ። ስለዚህ ኤምዩ እንላለን ሙ። ላ ደግሞ የለቤት አራተኛ ኤልኤ፣ ት ደግሞ የተቤት ስድስተኛ ቲ። ስድስተኛ ፊደል የቅጥያ ስለያላቸው ቲ እናስቀምጣለን ማለት ነው። ከዚያ አንድ ላይ ስናነበው ኤምዩ ኤልኤ ቲ ሙላት እንላለን ማለት ነው። በመቀጠል ቺ ስንል የቺ ስድስተኛ፣ ሎ የለ ሰባተኛ፣ ት ደግሞ ከተቤተሰብ ስድስተኛ አንድ ላይ ማድረግ ችሎት ሚል ስያሜ ወይም ስም እናገኛለን። ቺ ስንል ሲኤች ናት፣ የቺ ቤት ስድስተኛ ስለሆነ ቅጥያ ይኖራቸው። ሎ ስንል ደግሞ ኤልኦ፣ ሎ ሰባተኛ ስለሆነ ኤልኦ እንጠቀማለን። ከዛ ት ስንል ደግሞ የተቤት ስድስተኛ ቲ። ስለዚህ ችሎት የሚለውን ቃል ስጽፍ ሲኤች ኤልኦ ቲ ችሎት፣ ሲኤች ኤልኦ ቲ ችሎት እንላለን ማለት ነው። በመቀጠል ዘ የዘ የመጀመሪያ፣ ው የወ ስድስተኛ፣ ዱ ደግሞ የደ ሁለተኛን በመጠቀም ዘውዱ የሚል ቃል እናገኛለን ወይም ስም እናገኛለን። ዘ ስንል ዜድኢ፣ ው ስንል ዳብሊው ብቻ ስድስተኛ ፊደል ስለሆነ፣ ዱ ስንል ደግሞ የደቤት ሁለተኛ ዩን ስለሚያስከትል ዲዩ እናደርጋለን ማለት ነው። ዘውዱ የሚለውን ስንጽፍ ዜድኢ ዳብሊው ዲዩ፣ ዜድኢ ዳብሊው ዲዩ ሚል እናገኛለን ማለት ነው። ቀጣይ ነ የነ የመጀመሪያ፣ ጃ የጀ ቤት አራተኛ፣ ት ደግሞ ከተቤት ስድስተኛ። ይህም በመጠቀም ነ ስንል የመጀመሪያ ፊደል ነው ኤን ኢ እንጠቀማለን። ጃ ደግሞ አራተኛ ፊደል ስለሆነ ጄኤን ያስከትላል። ስለዚህ ጄኤ እንላለን። ት ደግሞ ያው ስድስተኛ ፊደል ቅጥያ ስለሌላቸው ቲን እናስቀምጣለን። አንድ ላይ ስናረበው ነጃት የሚለውን ስም ስናደርግ ኤንኢ ጄኤ ቲ ነጃት እንላለን ማለት ነው። ቀጣይ አ የአ የመጀመሪያ፣ በ የበ የመጀመሪያ፣ ባ ደግሞ የበቤት አራተኛ አንድ ላይ ስናነበው አበባ ሚል ቃል እናገኛለን ወይም ስም እናገኛለን። አበባ የሚለውን ስም ስናይ አ ስንል የአናባቢ ስለሆነች ብቻዋን ነው የምትቀመጠው፣ ቅጥያ የላትም። በ ስንል ቢኢ እንጠቀማለን። ባ ስንል ደግሞ ቢኤ። ስለዚህ አበባ የሚለውን ቃል ለመጠቀም ኤ ቢኢ ቢኤ አበባ እንላለን። ቀጣይ ፋ የፋ አራተኛ፣ ኖ ከነቤት ሰባተኛ፣ ስ ደግሞ የሰ ስድስተኛ በመጠቀም ፋኖስ የሚል ቃል እናገኛለን። ፋኖስ የሚለውን ቃል ወይም ስም ስንጽፍ ፋ ስንል አራተኛ ስለሆነ ኤፍኤ እንላለን። ኖ ደግሞ የነ ሰባተኛ ስለሆነ ኤንኦ እንጠቀማለን። ስ ደግሞ ከሰቤት ስድስተኛ ስለሆነ ስድስተኛ ቅጥያ የላቸውም ኤስ እንጠቀማለን።
ለዚህ ፋኖስ የሚለውን ስንጽፍ FANOS FANOS ፋኖስ እንላለን። ቀጣይ ባለ ሁለት ፊደል ናት። የሀ የመጀመሪያ እና የና አራተኛ በመጠቀም ሀና የሚል ቃል ስም እናገኛለን። ሀና ሲጻፍ ሁለቱም በአንደኛው በአራተኛው መጻፍ ይቻላል። ስለዚህ ሀ ስንል HA እንጠቀማለን እና ደግሞ HANA ሀና እንላለን። ቀጣይ አሁንም ባለ ሁለት ፊደል የምናየው ዋ የዋ አራተኛ፣ ሴ ደግሞ የሰቤት አምስተኛ አንድ ላይ ዋሴ እንላለን። ዋሴ የሚለውን ስም ስንጽፍ ዋ አራተኛ ስለሆነ WA እንጠቀማለን። ሴ ደግሞ አምስተኛ ስለሆነች SE እንጠቀማለን። ስለዚህ አንድ ላይ በማድረግ WASE የሚለውን ዋሴ ብለን እንጽፋለን ማለት ነው። እሺ እናንተም እንዲሰራላችሁ የምትፈልጉት ስማችሁን የገባችሁ ኮሜንት ላይ አስቀምጡልን ማለት ነው። ቀጣይ ወደ መጨረሻዎቹ መስመር ስናልፍ እንግዲህ ሰ ስንል የሰ የመጀመሪያ፣ ሚ የመቤት አራተኛ፣ ራ ደግሞ ከረቤት አራተኛ። አሁን የሰ የመጀመሪያ፣ የመ ሶስተኛ፣ የራ አራተኛ አንድ ላይ ማድረግ ሰሚራ የሚል ቃል እናገኛለን ወይም ስም እናገኛለን። ይሄን ስንቀይረው ሰ የመጀመሪያ ስለሆነ SE እንጠቀማለን። ከዛ ሚ ደግሞ ሶስተኛ ስለሆነች አይን ታስከትላለች MI እንላለን። ራ ስንል ደግሞ ማን እናደርጋለን? RA አራተኛ ፊደል ስለሆነ ለያን ላይ ሰሚራ ስጽፍ SEMIRA ሰሚራ እንላለን። ቀጣይ ማን እናገኛለን? አበራ የሚል ቃል እናገኛለን። አይ የመጀመሪያ፣ በየመጀመሪያ፣ ራ ደግሞ ከረቤት አራተኛ። አበራ አንድ ላይ ስንጽፍ ኤ የአቤት ናት፣ በቢኢ ራ ደግሞ RA አበራ ስንጽፍ ABERA አበራ እንላለን። ቀጣይ ጀ ስንል የጀ የመጀመሪያ፣ ሚ የመ ሶስተኛ፣ ላ ደግሞ ከለቤት አራተኛ አንድ ላይ ስናነበው ጀሚላ እንላለን። ጀሚላ የሚለውን ቃል ስንጽፍ ደግሞ ጀ ስንል JE እንጠቀማለን የመጀመሪያ ነው። ሚ ሶስተኛ ናት፣ MI እንጠቀማለን። ላ ስንል ደግሞ LA አንድ ላይ ማድረግ JEMILA ጀሚላ እንላለን። ቀጣይ ኑ የነ ሁለተኛ፣ ሪ ደግሞ የረቤት ሶስተኛ፣ ያ ደግሞ ከየቤት አራተኛ አንድ ላይ ማድረግ ኑሪያ ሚል ስም እናገኛለን ወይ ስያሜ እናገኛለን። ይሄ ደግሞ ወደ እንግሊዝኛ ሲቀየር ኑ ስንል ሁለተኛ ነው NU እንጠቀማለን። ከዛ ሪ ስንል ሶስተኛ RI፣ ያ ስንል ደግሞ YA አንድ ላይ ማድረግ NURIYA ኑሪያ ስንጽፍ NURIYA ኑሪያ እንደዛ ብለን እንጽፋለን። ቀጣይ ገ የገ የመጀመሪያ፣ ነ የነ ቤት የመጀመሪያ፣ ት ደግሞ ከሰቤት ስድስተኛ። ስለዚህ አንድ ላይ ምን ብለን እናነባለን? ገነት የሚል ስም እናነባለን። ይህንን ደግሞ ወደ እንግሊዝኛ ስንቀይረው ማለት ነው ገ ስንል የመጀመሪያ ነው GE እንጠቀማለን። ነም የመጀመሪያው NE እንጠቀማለን። ት ደግሞ ስድስተኛ ፊደል ስለሆነች ቲም ብቻ እንጠቀማለን ማለት ነው። ስለዚህ ገነትን ስጽፍ GENET ገነት እንላለን በዚህ መልኩ ማለት ነው። ቀጣይ አ የአ የመጀመሪያ፣ ለ የለ የመጀመሪያ፣ ሙ ደግሞ ከመቤት ሁለተኛ አንድ ላይ ማዋሃድ እነዚህ ሶስት ፊደሎች አለሙ የሚል ቃል እናገኛለን። አለሙ የሚለው ስጽፍ ደግሞ አ እንዳልኳችሁ አናባቢ ስለሆነ ኤን ብቻ እንጠቀማለን። ለ ስንል የመጀመሪያ ነው LE እንጠቀማለን። ከዛ ሙ ስንል ደግሞ የመቤት ሁለተኛ ነው MU እንጠቀማለን ማለት ነው። ስለዚህ አለሙ የሚለውን ቃል ስንጽፍ ወይም ስም ስንጽፍ ALEMU ሚል በዚህ መልኩ መጻፍ እንችላለን ማለት ነው። ሹድ ቻናላችን ቤተሰቦች ለዛሬ የነበረን ቆይታ ይሄንን ይመስላል ማለት ነው። ቆይታችን ከተመቻችሁ ቪዲዮውን ላይክ አድርጉ። ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። እንዲሰራላችሁ የምትፈልጉት ቪዲዮ ካለ ወይም በዚህ ስሞችን እንድንሰራላችሁ የምትፈልጉት ካለ እየገባችሁ በአማርኛ ስማችሁን ጻፉልን። እኛ በእንግሊዝኛ ስማችሁን ቀይረን ቪዲዮ ሰርተን እናስቀምጥላችኋለን ማለት ነው። በቀጣይ እንግዲህ በሌላ በአዲስ ቪዲዮ እስክንገናኝ ሰናይ ቆይታ